አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ዝነኛዋ ተዋናይት ከዓመታት በኋላ ወደ ሲኒማው ተመልሳለች። ከዚህ ቀደም እንግዲህ በተለያዩ ተከታታይ ቴሌቪዥን ድራማዎች፣ ፊልሞች ላይ እናውቃታለን እና ጠፋ ብላ ነበር ፊልም ላይ። አሁን አዲስ ፊልም ላይ ያልተኖረ ባሳለፍነው ሳምንት ተመርቆ ነበረ በሲኒማ ቤት። እዛ ፊልም ላይ እንግዲህ ከረጅም ጊዜ በኋላ ወደ ትወናው ተመልሳለች ሀረገወይን አሰፋ። እንግዲህ ሀረግ በመድረክ ቲያትር፣ በሬዲዮም፣ በቴሌቪዥን ድራማና በፊልሞች ላይ ጭምር እናውቃታለን። ምልኡ ናቸው ከሚባሉ ሴት ተዋናዮች መካከል አንዷ ናት። ለማንኛውም በቅርብም ዱባይ ነበሩ ቲያትር ለማሳየት አግኝተናታል። ስለ ያልተኖረ ፊልምና ስለ ቲያትሩም እናወራታለን። ሰላም ሀረግ፣ እንደምን አለሽ? እንዴት ናችሁ ሰለሞን? አለ ይመስገን። እንኳን ደስ አለሽ ያልተኖረ ፊልም። ደስ ይበልህ ሰለሞን፣ በጣም እናመሰግናለን። አብረውኝ በሰሩ ተዋንያኖች እንዲሁም በፕሮዲውሰሮቹ በሁሉም ስም እኔም በጣም አመሰግናለሁ። ቴንኪዩ። መልካም። ፊልሙን ከማንሳታችን በፊት እንግዲህ ቲያትር ይዛችሁ ወደ ዱባይ ነበራችሁ እና እንዴት ነበረ ቆይታችሁ? አዎ፣ ወደ ማዶ የተሰኘ የቴዎድሮስ ተክለአረጋይ ድርሰት የሆነውን ሴማ ማኑኤልና ስንታየው ታዬ ፋቡላ ያዘጋጁትን ቲያትር ሸዋፈራው ደሳለኝ፣ እኔ ሀረገወይን አሰፋ እንዲሁም የኋላሸት ዘሪሁን ነበር የተጫወትንበት። በጣም ጥሩ አቀባበል ከኢትዮጵያ ኤምባሲ፣ ከኢትዮጵያ ቆንስላ፣ እዛ ከነበሩ ከኢትዮጵያ ማህበረሰብ ጋር በጣም ጥሩ ቆይታ ነበረን። አቀባበላቸው ቆንጆ ነበር። ተደስተናል በጣም እግዚአብሔር ይመስገን። ቲያትርን በዚህ መንገድ ማሳየት አልተለመደም እና ምላሹ ጥሩ ነበር። እኛ እንግዲህ ዓለም አቀፍ ነው ጉዞ ማድረግ የፈለግነው። 30 ሀገራት ኢትዮጵያውያን ያሉበት ልንሄድ ሀሳብ አለን። ለምሳሌ አሁን ዱባይ ውስጥ ብቻ ዱባይ፣ አቡዳቢ፣ ሻርጃ የሚባሉ 3 ከተሞች ነበር ያሳየነው ቲያትሩን። ዱባይ እንዲሁም እንድንደግም ተጠይቀን ደግመን አሳይተን የመጣ ነው። እንግዲህ ኢትዮጵያዊ ወገኑን ይወዳል፣ የራሱን ታሪክ ማየት ይወዳል ብዬ አስባለሁ። ቲያትር የሚወድ ሰው ባለበት ሁሉ ለመሄድ እኛ ሀሳብ አለን። የእኛ መሄድ ደግሞ ለሌሎቹም መንገድ የሚከፍት ይመስለኛል። እንዲያውም የፈለግነው ዱባይ ቅርብ ነው አልክ እንጂ ከአፍሪካ ሀገራት ነበር መጀመር የፈለግነው። እንግዲህ አልተመቻቸምና አፍሪካ ሀገራት አልጀመርንም፣ ግን እንቀጥላለን። መልካም ጅማሮ ነው ያየሁት። ለሁላችንም ጥሩ ይሆናል ብዬ አስባለሁ። ጥሩ መነሳሳት፣ መነቃቃት ይሆናል ብዬ አስባለሁ። ወደ አዲሱ ፊልምሽ ልመልስሽ። ያልተኖረ ርቀሽ ነበረ ከፊልምና አሁን ከረጅም ጊዜ በኋላ ተመለሽ። አክሽን ኤንድ ከቱ እንዴት አገኘሽው? በአጠቃላይ ከቲያትርም ከሁሉም ነገር ነበረ ራቅ ያልኩት። ለራሴ ጊዜ እየሰጠሁ ነበር። ነገር ግን ስራዬ ነው አይደል? ዞሮ ዞሮ ወደ ቲያትር በተመለስኩበት ጊዜ አሁን ደግሞ አንድ ፊልም አገኘው ማለት ሌሎችም የመጡ ፊልሞች ነበሩ። ይሄኛው ግን ከጊዜም ስክሪፕትም ከሁኔታዎች ጋር የተመቻቸ ጊዜ ያገኘው። የምወዳቸው ተዋንያን ነበሩ። ደግሞ አዎ ስብስባችሁ በጣም ጥሩ ነበር። እንግዲህ ሳምሶን ታደሰ አለ፣ ሙሉ አለም አለ፣ ብሩክ ምናሴ አለ። የምወዳቸው ልጆች ነበሩ። በመጀመሪያ ግን ያገኘው ትእዛዙ ታዬን ነው። ትእዛዙ ታዬ ነበር አስተባባሪው። ሰመድ እንዲሁም ይድነቃቸው በጣም ምርጥ ባለሙያዎች ነበሩ። ከነሱ ጋር በመስራቴ ዛሬም ክብር ይሰማኛል። በጣም ያከበርኳቸው ባለሙያዎችን ያገኘሁት። ስራቸውን የሚያውቁ ጥንቅቅ አድርገው የሚሰሩትን የሚያውቁ ስራቸውን የሚወዱ ሰዎች ነበሩ። ፕሮዲውሰሯን በጣም ትጉ ትንሽ ልጅ ናት። ፋዘር ጋር ነበረች፣ ተስፋ አበበ ጋር። መልካም እንዲገጥማት እመኝላታለሁ። በጣም ስራ የምትወድ የኪነ ጥበብ ሙያን የምትወድ በጣም ብርቱ ትጉ ልጅ ናት። እንግዲህ ለሁላችንም በተለይ ለሷ መልካም እንዲሆንላት እመኝላታለሁ። የቀረጻ ጊዜያችሁ እንዴት አለፈ? ምን ይመስል ነበር? ጥሩ መቀባበል ነበረ። ሳምሶን ታደሰ፣ ብሩክ ምናሴ፣ ሙሉ አለምም ሌሎቹም ጥሩ መቀባበል፣ መከባበር፣ ጥሩ የቡድን ስሜት ነበረው። በጣም ደስ የሚል ጊዜ። እኔ እንደውም አጭር ጊዜ ነው የሰራሁት። የኔ ካራክተር እንዳየኸው በጣም ሰፊ ቦታ የላትም። እንደው ረጅም ጊዜ አልቆየሁም አብሬያቸው። ካራክተሯ ግን ሲግኒፊካንት ናት እንጂ ብዙ ጊዜ አልቆየሁም። ነገር ግን በጣም የሚገርም መቀባበል ነበረ። በጣም ዲሲፕሊንድ ዳይሬክተር እና ደራሲ ካሜራማኖች ነበሩ። በጣም ነው የኮራሁባቸው። በጣም ደስ ይላል። ጥንቅቅ አድርገው ስራቸውን ስለሚያውቁ አያስቸግሩም፣ ጊዜ አይፈጁ፣ ጥሩ ነበሩ። ቱ ዘ ፖይንት ወደ ስራቸው ነበረ እና
በጣም መልካም ጊዜን ያሳለፍኩት፣ ደስ ብሎኛል። ሀረግ አሁን መድረክ ላይ ያለሽ፣ ፊልሙ ላይ በዛታ ያለሽ፣ ስክሪፕቶች መጡ፣ ምን ታስቢያለሽ? እንግዲህ የምወደው ነገር ካገኘው ራሴን ፕሮዲውስ ባረግ ደስ ይለኛል። ያው ለሚመችህ የምትወደው ነገር ስታገኝ ስራ ነው። ፊልምም ቲያትርም እንግዲህ ከልጅነቴ ጀምሮ የነበርኩበት ስራ ነው። የምወደው ነገር ካገኘው ቀጥላለሁ ብዬ አስባለሁ። መልካም እድል እንዲገጥማችሁ እመኛለሁ። አመሰግናለሁ ለሰጠሽን አጭር ደቂቃ። እኔም ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ ሰለሞን፣ አክባሪ ይስጥልኝ። እሺ፣ መሰንበቻ ይመለሳል። አብራችሁ ነው።